ስትመለከቱ وإن يريدوا أن يخدعوك أنت اللي كدوا بيفلقوا ويدموا أنتن يهون ليأتالوا بيفلقوا الله كذي في أتالوا تال ليأتلقوا الله سليلا حسبك الله بكينه يالا الله ينقرأ أنا يانن عالفو الكوستاز قدم سيكوينسون بدن بتطبقوا አመጡት ያንን አልፎ መጣና ሱረቱል በራ ምዕራፍ 9 ቁጥር 1 ላይ በራአቱ ሚን አላህ ወረሱሊ ከአላህና መልእክተኛው የሆነ መፋቻ መጣላቸው ለነማን እነዛ ለተበደሉ ሰዎች ማለት እና ይሄንን ካለ መረዳት የሚመጡ አንዳንድ ፖይንቶች በጣም ያስቁኛልም እንትን ይለኛልምና እስልምና ግን ዛሬም ነገም ከነገወዲያም የሚያስተምረው አስተምሮ ምንድነው እኛም ባህሪያችን ገላጥ የሆነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኩል የተማርነው በሰሃቦችን በኩል የተማርነው አንዲትንም ነፍስ ያለ ሐቅ አናጠፋ حرام ስለሆነብን ማለት ነው አላህ Subhanahu Wa Ta'ala ምድር ላይ ከሚታመጹባቸው ትላልቅ ሁለት ወንጀሎች እነ ሽርክን ትተን ማለት ነው ትላልቅ ሁለት ወንጀሎች አንደኛው ዝሙት ነው ሁለተኛው የሰው ነፍስ ማጥፋት እና እዛ ይሄ ቶፒክ ላይ አልহামዱሊላህ የማንደራደርበትና የማይነቀነቅ አቂዳን ያለን እኛ ሙስሊሞች ይሄን ፖይንት ላንሳ ብዬ ነው ጀዛኩሙላህ ግርላይ አሁን አንተ ለመግደል የመጣውን ግደል እንደዛ ነው ግን ድንበራት ታልፉና ምን የሚለው ነገር እዛ ሱራ 291 ላይ ያለው እንደዛውም ሱራ 533 ላይ ያለው አንዳንድ ቦታ አለና በዛም ሐዲስ ላይም አንዳንድ ጥቅሶች አሉና እኔ አሁን አንድ ነገር ነው መጠየቅ የፈለኩት እሱ ምንድነው አሁን አላህ ብዙ ስሞች አሉ እና ከአንዱ ስሞች ወይስ አትሪቢዩትስ ማለት ነው አንዱ አርrahman አርረሂም የሚል ስም አለ አይደለም አርrahman the most gracious አርረሂም the most merciful የሚለው ነገር አለ ኦኬ በጣም አሪፍ እና ይሄንን እንዲከት የሚያደርግልን ሱራ 282 እና ሱራ 21 ላይ በተጨማሪም ሱራ 3953 ላይ እነዚህ ነገሮች አሉ in the contradiction ከይህን ኮንትራዲክት የሚያደርግ ደግሞ የቅድሙ ጥቅስ ነው ማለት ነው ሱራ 291 ማለት ነው እና አላህ the most merciful ከሆነ mercy ማለት የሰው ካራክተር ወይስ የሰው አትሪቢዩት አይደለም ይሄ ለእግዚአብሔር ብቻ የሚሰጥ አትሪቢዩት ነው በጣም the most merciful ማለት ከይቅርታም ያለፈ ማለት ነው እና አላህ አንተን ለመግደል የመጣውን ግደል ካለ የትኛው ነው አሁን the most merciful ማለት የምንችለው አሁን እዚህ ላይ እንዴት ነው እናንተ አንደርስታንድ ያደርጋችሁ እስኪ አይ እንትን ነው አንተ አንዱ ባህሪ ብቻ ነው ነጥብ ያመጣው ርህራሄና ማህረት የሚባለው ባህሪ አለው እጅግ በጣም ሩህሩህ እጅግ በጣም አዛኝ ነው ግን እሱ ደግሞ አልሐኪም የሚል ስምም አለው አቋላ አልሐኪም የማልሐከም የሚል ስም አለ አይ ነው ስለዚህ እሱ ስም ስላለው ፍትሃዊ ነው ፈራጅም ነው ስለዚህ እንደ ፈራጅነቱ ደግሞ ድንበር አትለፉ ብሏል እጋውተቷል ድንበር እንዳያልፉ ስርዓትና ህግ ማስከበር አለበት እሱም ራሱ እንጂ አንተ እዚህ መራራት ብቻ ቢሆን እንትን አይደለም አላህ አፍቃሪ አይደለም አፍቃሪ አልወዱድ የሚል ስም አለው ስለዚህ ስሞች አንደኛው አልወዱድ የሚል ስም አለ አፍቃሪ ነው ግን አፍቃሪ ብቻ ቢሆን ዋጋ የለውም ጀሃነም የሚባል ነገር አይኖርም ነበር ማለት ነው ጀሃነም እንደሚቀጣ አንተ ክርስቲያን አይደል ድሪባዬ አዎ ክርስቲያን ፈጣሪ ይጠላል ወይስ ይወዳል የፍቅር አምላክ ነው anyway የሚጠላ አሁን በአዲሱ ኪዳን የሚጠላው ሰይጣን ብቻ ነው ኦኬ እስቲ ማለት የሚጠላው ፈጣሪ የሚጠላው የለም ምን አልከኝ የሚጠላው የለም ወይ የሚጠላው ከሱ አገንስት የሚሄድ አንዳንድ እንትኖች ባህሪዎች አንዳንድ ካራክተሮችን ይጠላል የሚጠላው ኃጢአትን ነው የሚጠላው ወይስ ኃጢአትን ነው የሚጠላው እግዚአብሔር እንጂ ኃጢአተኛን አይጠላም ሰው ልጅን አይጠላም ኃጢአተኛን አይጠላም እንደዛም የሚል አለ ከፍታ ማለት ነው ኦኬ ኃጢአተኛን አይጠላም ኃጢአትን ነው የሚጠላው እሱ አይደለ ኃጢአትን ነው የሚጠላው ኦኬ መጽሐፈ ምሳሌ ምዕራፍ 6 ቁጥር 19 ላይ ወጣልኝ እንመለስበታለን የቅድሙን ተናገሩና ችግር የለው በሰፊው እናወራለን አሁን ከቁርአኑ ጨርስና ይባላል አውጣልኝ እንጂ
እንግዲህ ጉልበተኞች እየሆናችሁ ነው ያላችሁት። ቤታችሁ ተጣጣችሁ ጉልበት ተጠቀማላችሁ። አምባገነኖች ናችሁ ታውቃላችሁ። በቤታችሁ ደግሞ ሲሆን ደግሞ በጣም ከባድም ነው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 9 ላይ 16 አውጣ። ቆይ መጀመሪያው ማለት ነው እሱ ወደ መጽሐፍ ቅዱስ ምንም የሚያስቸኩል ነገር የለም። ለምን እንደምትቸኩሉም አላውቅም። ተረጋግታችሁ ማውራት ትችላላችሁ። ሰዓት አላችሁ። አላህ ጊዜያችንን ባርኮልናል። ስለዚህ ምንም የሚያጣልፈን ነገር የለም። እየተማማርን ነው ያለው። አንተ የምታስበው የሆነ ሪሲቪንግ ስለምታስቡት እኮ ነው። መንፈሳዊ ሰዎች ገብቶኛል ወንድሜ ማለት እኮ ያንብብልህና ከዛ በኋላ እንሄዳለን። አትቸኩል። መጽሐፈ ምሳሌ አሁን ኮምፓሪዥን ላይ አይደለም ያለ ነው። ገብቷል? አሁን ላሳየህ እኮ ነው። አይደለም ቀጥታ አሁን ቁርአን ላይ የተጻፈው ለዚህ ነው ምናምን በልኝና ከዛ ወደዛ ደግሞ ኃጢአተኛን እንጂ ኃጢአተኞችን አይጠላም ብለሃልና እስቲ እሱ አሁን አውዱ እንዴት ነው የተጻፈው ምንድን ነው የሚለው ነገር እሱን እንመጣበታለን። አይ ነው ታበልግ መረጋጋት አልቻልክም። ድሪባዬ ለምን ኢሞሽናል ለምትሆን አላውቅም። ራሽናል ሁሉ እንጂ መጽሐፈ ምሳሌ ምዕራፍ 6 ስለሚከብዳችን ነው ከቁጥር 16 እስከ 19 ድረስ ምን ይላል? መጽሐፈ ምሳሌ ምዕራፍ 6 እግዚአብሔር የሚጠላቸው 6 ነገሮች ናቸው አለ። 7ኛው ግን ነፍሱ አጥብቃ ትጸየፋለች አለ። አሁን ከሚጠላቸው ነገሮች መካከል አንደኛ ትዕቢተኛ አይን አለ። መጸየፍ ማለት ደግሞ ከመጥላትም ማንገርገሽ ነው። ሲያንገሸግሸው ጥላቻው በጣም ሲንር ወይም ደግሞ ሲጦስ ምን ይባላል? መጸየፍ ይባላል ራሱ ማለት። 7ኛው ግን ነፍሱ አጥብቃ ትጸየፋለች። አንደኛው የመጀመሪያው አለ ትዕቢተኛ አይን ነው አለ። ሁለተኛው ሐሰተኛ ምላስ ነው። ንጹህ ደም የምታፈስ እጅ ነው። ክፉ ሀሳብ የሚያስቀድም ወደ ክፉ የምትሮጥ እግር ካለ በኋላ በሐሰት የሚናገር ሐሰተኛ ምስክር ግለሰብ ነው ወይስ አድራጊ ነው ወይስ ድርጊት ነው? ሰው ነው። ከዛ በወንድማማቾች መካከል ጠብን የሚዘራ የሚጸየፈው ማለት ነው። ስለዚህ ሐሰተኛ ምስክር የሆነን ሰው ይጠላል ወይስ አይጠላም? ይጠላል። ድሪባ አንዴ ሚትን አንሳል። ድሪባ አለ ይጠላል። ቀጥልበት። ኦኬ ሐሰተኛ ምስክር የሚባለው ግለሰብ ነው ወይስ ድርጊት ነው? ፎልስ ዊትነስ የሚለው እንትን ነው አሁን የሚሰጠው። አሁን ዊትነስ ነው አሁን ሰው አይደለም። አሁን ፎልስ ዊትነስ ይላል። ነው ማለት ነው። ዊትነስ ምስክር ማለት ምስክርነትና ምስክር ይለያያል። ምስክርነት ቢኖረው ሐሰተኛ ምስክርነት ቢኖረው ድርጊትን ነው የሚጠላው ብለህ ኃጢአትን ነው። ግን እዚህ ጋር ግን ዊትነስ ስላለ ፎልስ ዊትነስ ስላለ ሐሰተኛ ምስክር አድራጊውን ነው። አድራጊ ነው ወይስ ድርጊት ነው? ሰውን ይላል እዚህ ላይ ሰው ነገር ምንድነው? አድራጊ ነው ወይስ ተደራጊ? አድራጊ ነው ወይስ ድርጊት ነው? ምስክር አሁን ምንድነው? ምስክር ሳብጀክት ነው ቨርብ ነው። አድራጊ ነው አይደለም። ዊትነስ አሁን ናውን ነው ወይስ ቨርብ ነው? ናውን ነው። ምስክር እሺ። ስለዚህ ናውኑ እኮ ምስሎቻቸውን አጠፋለሁ፣ ሬሳቸውን በጣዖቶቻቸው ራሳቸውን በጣዖቶቻቸው ሬሳዎቹንም ላይ ጥላለሁ። ነፍሴ ትጸየፋቸዋለች አለ። እነማንን? የኮረብታ መስገጃ ያላቸውን ጣዖት የሚያመልኩትን ሰዎች ነፍሴ ትጸየፋቸው፣ ከመጥላትም አልፎ ይጸየፋቸዋል። እንደዛ ነው የሚናገረው ማለት ነው። ሌላ ጥቅስ ኃጢአተኞችን የሚጠላበትን ጥቅስ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 23 ላይ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 23 ላይ
ከፊታችሁ በመጠላቸው ህዝብ ወግ አትሂዱ ይህ ሁሉ አድርገዋልና ተጸይፏቸው ይላል የመጠላቸው ህዝብ ይላል ፈጣሪ የሚጠላቸው ሰው ህዝቦች አሉ የሚጠላቸው ህዝቦች እንዳሉ ይናገራል ይሄ ማለት ነው ሌላው የኦሪት ዘዳግም አይ ቲንክ ምዕራፍ 18 ላይ ይመስለኛል እስቲ ያውጣው ኢምራን 18 ላይ ቁጥር 11 ላይ ያውጣው ታዲያ ሄድስ 18 11 ኦሪት ዘዳግም ምዕራፍ 18 ቁጥር 11 ላይ ምዕራፍ 18 ቁጥር 11 ላይ አስማተኛ መተተኛ በድግምት የሚጠነቁል መናፍስትን የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ ይህን የሚያደርግ ሁሉ በያህዌ ፊት የተጠላ ነው ያህዌ ይጠላዋል እንደዚህ አይነትን ሰው መናፍስትን የሚጠራ ጠንቋይ ሙታን ሳቢ አስማተኛ መተተኛ በድግምት የሚጠነቁል ይጠላዋል ከመጥላትም አልፎ በገሃነም ይቀጠዋል ራዕይ ዮሐንስ ምዕራፍ 21 ላይ ስትመለከቱት 21 ላይ ራዕይ ዮሐንስ ምዕራፍ 21 ቁጥር 8 ላይ ዳሩ ግን የሚፈሩ የርኩሳን የነፍሰ ገዳዮች የአስማተኞች ጣዖትን የሚያመልኩ እድላቸው በዲንና በእሳት በሚቃጠል ባህር ነው ይኸውም ሁለተኛው ሞት ነው ይላል ብዙ ቦታዎች አሉ ኃጢአተኞች እንደሚያጠፋ በገሃነም እንደሚቀጣቸው ይናገራል ኢምራን ተፈልገው ነገር አለ ኦኬ እዚህ ላይ ማለት ነው ቅድም አሁን እድሉን ስተው ለኢምራን መጨመር ፈልገው ነገር አለ የያዕቆብን ወደድኩ ኤሳውን ጠላው የሚለው እሱን እንድታነሳ ኡስታዝ አንብብላቸው ሆሴ ትንቢተ ሚክያስ ምዕራፍ 2 ላይ መሰለኝ ያው ኡስታዝ ምዕራፍ 1 ቁጥር 2 ላይ ወደጃቸዋለሁ ይላል እግዚአብሔር እናንተ ግን በምን ወደድኩኝ ብላችኋል ኤሳውም የያዕቆብ ወንድም አልነበረምን ይላል እግዚአብሔርም የያዕቆብን ወደድኩኝ ኤሳውን ጠላዋል ስለዚህ ይወዳልም ይጠላልም አምላክ መሐሪም ነው አዛኝም ነው እንደገና ደግሞ ይቀጣልም ፈራጅም ነው ይቀጣልም ፍትሃዊም ነው አሁን መቀጠል ትችላለህ በጣም አሪፍ አሁን አንተ መጨረሻ ላይ እኮ ኮንክሉድ አድርጋል እግዚአብሔር ፍትሃዊ ነው ግን እዚህ ምድር ላይ እከሌን ግደል እከሌን እንደዚህ አድርግ ስለኔ የመጣው እንደዚህ አድርግ አይልም አሁን ለምሳሌ አሁን መንደር ውስጥ ራሱ አሁን ሽማግሌዎች ማለት ነው ሰው ከተጋደሉ አሁን ወንድማማቾች ምናምን ከተጋደሉ እንደዚህ አድርግ ምናምን አይሉም ይሄ እነሱ ምንድነው እርቅ ነው ለማምጣት የሚሞክሩት ማለት ነው ስለዚህ አሁን እዚህ ላይ አሁን አውዱ የተለያየ ነው አሁን በብሉይ ኪዳንና በአዲስ ኪዳን እግዚአብሔር ሲናገር አሁን ብዙ ኢንተርፕሪቴሽኖች አላቸው እና አሁን ቅድም ያልከው አሁን ፕሮቨርብ ላይ ያለው እሱ ዊትነስ አሁን ናውንም ቨርብም ሊሆን ይችላል አገላለጹ ላይ ማለት ነው አሁን ዊትነስ የምንለው ናውንም ሊሆን ይችላል በዛ አጀክቲቭ ልጨርስልህ አጀክቲቭ ስላለው ናውን ነው እሺ ወደፊቱ አጀክቲቭ ከፈለክ ገላጭ ከተሰጣለ ላሳየ እንተላይ ቨርብም ሊሆን ይችላል ነው አስተኛ ምስክር የሚለው ግለሰብን ነው የሚያመለክተው ኮሜንታሪ ተመልከተ ራሱ ከፈለክ ላሳይ ሞደርን እሱ ችግር የለውም መጣበታለን አሁን ግን ኤኒዌይ አሁን እሱ ናውንም ቨርብም ሊሆን ይችላል ብያለሁ ከዛ አሁን በብሉይ ኪዳን የሚተረጎመው አንተ እንዳልከው አይደለም አሁን ሊተራሊ ቀጥታ እንደዚህ ነው ምናምን የሚባል አይደለም አሁን እሱ ሌላ ኢንተርፕሪቴሽን አለ እሱን እንመጣበታለን አሁን ምንድነው ሪሰን ቀየርክብኝ አሁን ፈጣሪ አሁን አንተኮ ለምን ግደሉ ይላል ነው እኮ የምትለው አንተ እኮ ድሪባይ እያልክ ያለው ፈጣሪ ለምን ነው ግደሉ የሚለው ነው አይደለም የምትለው ድንበር ያለፈ ሰዎችን ግደሉ ለምን አለ ነው አይደለ ጥያቄ አሁን ይሄንን አሁን ጀስቲፊኬሽን ነው የሰጠኝ አንተ እዛም እንደዚህ ስለሚል ይሄ ትክክል ነው ኪዳን ላይም አለ የግደሉ የሚለው እኮ ብሉይ ኪዳን ላይም አዲስ ኪዳን ላይም አለ የገደሉ ሰዎችን ግደሉ የሚል አዲስ ኪዳን ላይም አለ ብሉይ ኪዳን ላይም አለ ምን አዲስ ነገር ኖሮ ነው ቁርአን ላይ ኦኬ አሁን ኢየሱስ ከመጣ በኋላ እንደዛ አይተረጎምም ኢየሱስ ከመጣ በኋላ አሁን በብሉይ ኪዳን ሰው ላይ የሚፈርድ ህግ ነው ገብቷል የገደለ ይገደል ካለስ ልንገር አሁን እንደዛ ተብሏል አለ እንጂ ይገደል አላለ እንደዛ ተብሏል እንደተጻፈ ምናምን አይ ቆይ ድሪባይ ለተክሶችን ልስጥ ቆይ ንግባና እንየው ተረጋግተን ማቴዎስ ወንጌል ምዕራፍ 5 ላይ ግባማ ላሳይ እሺ በጣም አሪፍ ቁጥር 21 ላይ ግባ
ኢምራንያ እንዲያወጣለት ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል ወላለ ምን ይገባዋል አለ ማቴዎስ ወንጌል 5:21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል የገደለ ሁሉ ፍርድ ይገባዋል አለ ምን ማለት ነው የገደለ ሁሉ ይገባዋል ማለት ምን ማለት ነው ትርጉሙ ንገረኝ የገደለ በቃ ግልጽ እኮ ነው እሺ ቀጥል አይ ንገረኝ የገደለ ሁሉ ፍርድ አቤት ኔት አቆረጠ አሁን የሚል የለም ጨምሬበት የሚነግርክ ነገር የለም ምንድነው የገደለ ይገደል አይደል ብልኪዳን ላይ እሺ ችግር ነው እሺ ለቀደሙት ወደ ብልኪዳኑን ተቀሰና ኢየሱስ ምን አለ ለቀደሙት አትግደል እንደተባለ ሰምታችኋል የገደለ ሁሉ ፍርድ ይገባዋል አለ ዛት ሚስ ምን ይደረጋል ማለት ነው የገደለ ሁሉ ምን ይደረጋል ብልኪዳን ላይ ኦኬ ልክ ነው እሺ እኔ ግን እላችኋለሁ አላል እንደውም ጠበቀ አዲስ ኪዳን እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ ምን ማለት ነው እሺ ምን ማለት ነው ፍርድ ይገባዋል ሲገባ መልስልኝ አንተ አትጠይቀኝ እንደዚህ ነው ምናምን በለኝና እኔ ደግሞ መልስ እንሰጣለሁ አይደለም የገደለ ይገደላል ያው ፍርዱ ነው አለ እሺ እኛው ግን እኔ ግን ምለው አለ ግን አጠበቀው ጭራሹ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ ስለዚህ አለ ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል አለ ምንድነው የሸንጎ ፍርድ የሚገባው ጨርቃም ብሎ የሚሳደብ ሰው እሺ ንገረኛ እሱ ዘጸአት ምዕራፍ 20 ቁጥር 13 ላይ ያለው ነገር ነው ተናገረ ያለው ወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል ያለው አዲስ ኪዳን ብሉይ ኪዳን ላይ አሁን ልንገርህ አሁን እነሱን እያስተማራቸው ነው አሁን ምንድነው ዘጸአት ምዕራፍ 20 ቁጥር 13 ላይ ሄድና አንብብ እስኪ አሁን ኢየሱስ ያለውን ነገር ማለት ነው እኮ አለኮ ስለ እኮ አይደለም ጥያቄያችን ስለ አዲስ ኪዳን ነው ወደሱ ሄድና አንብብ እሱ ለምን እንዳለው እኔ ደግሞ አስረዳ ብሉይ ኪዳን ላይ የነበረውን ህግ ጠቀሰና እኔ አሁን ስለ አዲስ ኪዳን ነው የምጠቅስ ከኢየሱስ አንደበት ምን አለ ለቀደሙት አትግደል ለተባለ ሰምታችኋል የገደለ ሁሉ ፍርድ ይገባዋል አለ ዛት ሚስ ይገደላል ማለት ነው እኔ ግን እላችኋለሁ አለ የገደለ አይገደል አይደለም ያለው ጭራሹን አጠበቀው በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል አለ የሸንጎ ሳንድሬ የሚባል ነበራቸው አይታኮነ ማለት ነው ኤሎሂም የሚባሉ ነበሩ እሺ ወደ ሽማግሌዎች ይወሰድና ይገደል ነበር ፍርድ ያለ ስለዚህ አሁን ምን አለ ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል ጠበቀ ነገር እንጂ በአዲስ ኪዳን ላይ የገደለ ምህረት ይደረግለት የሚል ነገር የለውም የገደለ ይገደላል ቀጥሏል ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ አሁን ቆይ መጀመሪያ ማቴዎስ ምዕራፍ 5 በሙሉ አንብባል አንተ እኔ ባይብልን ከጫፍ አንብቤዋለሁ እሱ አይደለም አሁን ይሄንን መልስልኝ ወንድሙን ጨርቃ እሱን ብቻ ልጠይቅ እሱን ብቻ ማቴዎስ ምዕራፍ 5 በሙሉ አንብባል ወይ አንብቤዋለሁ አሁን የጠየቁት እንዴት ነው የተረዳ አሁን ኮንክሉዥኑን ከመጠቀ እኔ ጥያቄውን እየጠየቁ አንተ ያመጣው ጥቅስ ላይ እሺ ለኩል አናውራ ድሪዋይ አንደኛ መንፈሳዊ ሰዎች ነን መንፈሳዊ ነገር ነው የምናወራው ቢያንስ ለአዳማጭን እንኳን ማሰብ አለብን እኮ አዲስ ኪዳን ላይ የለም ማለት አዲስ ኪዳን ላይ የገደለ ሁሉ ፍርድ ይገባዋል አለ ስለ የገደለ ፍርድ ይገባዋል ማለት የገደለ ይገደል ማለት ነው አልክ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ አይደለም እንትን የሚቆጣ ራሱ ፍርድ ይገባዋል አለ ምን ማለት ነው እየጠየቁ አልመለስክም ወንድሙን ጨርቃም የሚል የሸንጎ ፍርድ ይገባዋል አለ ሳንድሬ ማለት ብሉይ ላይ ሽማግሌዎች ይሰበሰቡና እንዲገደል ይደረጋል በድንጋይ ተወግሮ እንዲገደል ይደረጋል ወንድሙን ጨርቃም ብሎ የሚሳደበ የሸንጎ ፍርድ ይገባዋል አለ አይደለም የገደለ ይቅርና የተቆጣና ጨርቃም ብሎ የተሳደበ ሰው ፍርድ ነው የሚገባው ግድያ አለው እያለ ነው ያለው ባይብል ኢየሱስ በኢየሱስ አንተን ሌላ ትርጉም አለው ካልከኝ ለአንተ መድረኩን ልስጥና ማቴዎስ ወንጌል ምዕራፍ 5 ከቁጥር 21 22 አብራራለሁ በጣም አሪፍ አሁን በብሉይ ኪዳን አሁን ሰው ላይ የሚፈርድ ምንድነው ህግ ነው አሁን ለእስራኤል ህዝብ የተሰጠው ህግ ነበር አሁን እግዚአብሔር ሰውን የሚያይ
እግዚአብሔር የሚፈርድ በሕግ ነው በሕግ መነጽር ነው ማለት ነው ይሄንን ዓለምን የሚያይ እግዚአብሔር ማለት እስራኤል ሕዝብን የሚያይ በሕግ መነጽር ነው አሁን ያኔ እንደዚህ ይደረግ እንደዚህ ይደረግ የሚለው ነገር ነገርኩ ቆይሽ እንደዚህ ይደረግ ምናምን የሚለው ሁሉ ሕግ ነበር ሲፈርድ የነበረው እና ያንን እንደዛ ነው አሁን በአዲስ ኪዳን ማለት ክርስቶስ ኢየሱስ ከመጣ በኋላ እግዚአብሔር ዓለምን የሚያየው በኢየሱስ ክርስቶስ መነጽር ነው ገብቷል ኢየሱስ ደግሞ ምን አይነት እንደሆነ አንተም ታውቃለህ ገብቷል አሁን ማቴዎስ ምዕራፍ 6 ላይም አሁን ቅድም ያወራቸው ነገሮች ሁሉ በደንብ አንብቤ ቢሆን አንተ ይሄን አጣይቅም ነበር ገብቷል አይደል ኢየሱስ ክርስቶስ ለምንድን ነው እንደዛ ያለው አሁን እሱ ሕግን እንደዛ ለማድረግ ሳይሆን ወይስ ደግሞ ሕጉን በጣም ጥሩ ነው ምናምን ብሎ እሱን አፕሪሺየት ለማድረግ ሳይሆን ኢየሱስ ክርስቶስ ስለ ሞራል ራይቸስነስ ስለሱ ነው አሁን እያስተማረ ያለው ሞራል ራይቸስነስ ከሕግ በላይ ሰዎች ፎሎ ማድረግ እንዳለባቸው ገብቷል አይደለም ይላለው መጨመርበት ነገር ካለ ጨምርበት አሁን እኮ ድሪባ እያደረገ ያለው እምነቱን ነው እንጂ ስክሪፕቸሩን አይደለም እያወራ ያለውና እምነትና ስክሪፕቸር ይለያያል ስክሪፕቸሩን ይሄ ሳያመኑ ብፁዓን ናቸው በሚለው ያስከውን እምነት ሳይሆን መጽሐፉ ላይ ያለውን ሄርሜኔቲክስ እንድምታውን ቤዝ አድርገህ እንድታወራ ነው ከዛ ውጪ በብላይንድሊ ዲፌንድ ለማድረግ ከመጣህ ግን ጉንጭ አልፋ ስለሚሆን ጉንጭ የሚያለፋ ክርክርንም ጥቅም የለውም እዚህ ቤት ስለዚህ በደንብ አጥንተህ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለውን ነገር በደንብ አንብበህ ተረድተህ በሚቀጥለው ትመጣለህ ብለን ተስፋ እናደርጋለን በዛውም ደግሞ ጉማ የሚባለውን የኦሮሞ ባህል መነሻው የት እንደሆነ አንብበህና ኦቦ ድሪባ ጉማ የደም ካሳ ከምን እንደመጣ አንብበህና ቶሎ እዚህ መጥተህ ከምትከራከረ አመሰግናለሁኝ ኡስታዝ ስለዚህ ስላገኛችሁ ደስ ብሎኛል አይ ቲንክ አንዳንድ ነጥቦች እየተነሱ ነበርና እነዚህ ነጥቦች ላይ ማለት የምፈልገው ነገር አንድ ጥሩ አባት ለልጁ ጥሩ አባት ሲባል እንትን ልጆቹን አለመቅጣት መጠበቅ ብቻ ሳይሆን ልጆቹ ላይ ከሚደርሰው መጥፎ ነገር ያንን መጥፎ ነገር መቀልበስ መቻል አለበት ልጆቹን መጠበቅ መቻል አለበትና አንዳንድ ጊዜ ደግሞ ልጆችን መጠበቅ ያው መጠበቅ ብቻ ላይሆን ይችላል ያው ዱላ መጠቀም ሊያስፈልግ ይችላል ምክንያቱም ያው በዱላ የመጣን በወንጌል ልትመልሱ አይችልም ወይ ደግሞ ኢየሱስ ያድናል ኢየሱስ ይወዳል በሚለው ላይመለስ ይችላል አንድ አባት ልጁ እየተደፈረችበት እንግዲህ ጌታ ያቃል ጌታ ይገጽጸው ብሎ ያንን ደፋሪ ለሁለተኛው ልጅ ያዘጋጃል ብዬ አላምንም ስለዚህ አባት ልጆቹን የሚጠብቅበት የራሱ መንገድ አለው በምክር የሚመለስ ከሆነ በምክር ተዘክሮ የሚመለስ ከሆነ ተዘክሮ እንግዲህ እንደሚሉትም ታስሮ ከሆነ ታስሮ ይመለስ ግን እንደዚህ ሆኖ ካልተመለሰስ ነው ያው በቃ ከእግዚአብሔር ጋር ተሳሰቧል ብሎ ልጆቹን ላወሬ መልቀቁ ተገቢ አይደለም ማለት ነው ስለዚህ አንድ አባት ወይ ደግሞ አንድ አምላክ አዛኝነትና ርህሩህነቱን የሚያሳየው አንደኛ ሚዛናዊ መሆን አለበት ፍትህን ማስከበር መቻል አለበት ፍትህ እንትን አሳማሚ ነገርን ከፍትሃዊ አንፃር ያስፈልጋል ለምን እኔ እስከፈጠረኝ ድረስ ሊጠብቀኝ ይገባል ትክክለኛነት ሚዛንነትን በመድር ላይ ሊያስንፍልኝ ይገባል እንጂ እኔ ተጠብቀሃለሁ ብሎኝ የማንም ሰው መጥቶኝ አናቴ ላይ እየተዘረከ እንደፈለገ እየጨፈረብኝ እንደፈለገ እየሆነ ጌታ ያቃል ምናን ይያልኩትን የሚሄድ ከሆነ ይሄ ትንሽ አንዳንዴ አንሸውድ ራሳችንን ትንሽ አንጃጃል ለማለት ነውና ወንጀሎች ሲፈጸም ራሱ ተከርብተው ምን እንደሚሉ እናቃለንና ትንሽ እንትን ራሳችንን አንሸውድ እስከመቼ እንሸውዳለን እንደዛ ባይሆን አሪፍ ነው ስለዚህ በመድር ላይ ያላችሁ አባቶች ልጆቻችሁን ጠብቁ ልጆቻችሁን ስትጠብቁ እነዚህ ከአውሬዎች ጠብቁ ልጆቻችሁን ከአውሬዎች ስትጠብቁ አውሬዎቹ በመከር የሚሰሙ ከሆነ በመከር ገሰጽ የሚሰሙ ከሆነ በመገሰጽ ያው በዱላም የሚሰሙ ከሆነ በዱላ የማይሰሙ ከሆነ ደግሞ እስከ ጥግ ድረስ ይኬዳል ማለት ነው this is the way like አባት ልጆችን ፕሮቴክት ማድረግ ያለበት ማለት ነው እኛም ደግሞ አምላካችን አላህ እኛን ህዝቦቹን ፕሮቴክት ያደርጋል ህዝቦቹን ማለት ነው ዲኑን ፕሮቴክት ያደርጋል ዲኑን ደግሞ ፕሮቴክት የሚያደርገው በመንድነው በህግ ነው
በህግ ነው እኛ ደግሞ ፕሮቴክት ያደርገናል ብለን ደግሞ አንጨመላለቅም አንለፋደድም እኛም በህጉ ላይ እንመዘናታለን ማለት ነው እኛ ተጠባቂ ስለሆነን እንደፈለግን ሄደን አንዝረከረክም ያ የተሰጠን ህግ ለኛም ይሰራል ማለት ነውና አንዳንዴ አይሆና ሞራላችንን እስከመቼ እየሸወሲ እንትን እኮ ነው አንድ 5 ደቂቃ እስቲ ሰከን በሉና አፋፉት ብላችሁ ይሄ ነገር እንዴት ነው ብላችሁ ኒውትራል ሆናችሁ ለማየት ሞክሩ የሚል ጥሪ ያለኝና ማለት አሁን እንጂ ይሄ ከመጃጃልም በላይ ነው እውነት እኔ እንጃ ጅልነት ራሱ እንደዚህ አይጃጃልም መሸወድነትም እንደዚህ አይሸወድም ረጋ ብላችሁ ኒውትራል ሆናችሁ እንዴ ነው ይሄ ነገር እውነት ነው የምር ነው ምናምን እንደሚባለው ነገር ለማየት ሞክሩ ጀዛከላህ ኦኬ ጀዛከላህ